እነ እስክንድር ነጋ ለአፍሪካ ህብረት የጻፉት ደብዳቤ አለ። ፕሬስ ሪሊዝ አይነት ነገር ነው፣ ግን ያው ኢጋድን እና አፍሪካ ህብረትን ይጠቅሳሉ። በጣም በተጭበረበረ ወይም የውሸት በሆነ የሰላም ስምምነት ላይ በመገኘታችሁ በእጅጉ አዝነናል ይላሉ እስክንድር ነጋ። አዝነናል በጣም የሚል ነገር ያነሳሉ። ያ የሰላም ስምምነት በአፋሃድ እና በክልሉ መንግስት በኩል የተደረገ አይደለም። አንድ ምንም ተከታይ በሌለው ግለሰብና እንደዚሁም በፈረሰ አይነት የክልል መስተዳደር መካከል የተደረገ ድርድር ነው። ነገር ግን በዛ ውስጥ አፋሃድ ተደራደረ ተብሎ በመገለጹ እና የዛም ተሳታፊ በመሆናችሁ በእጅጉ አዝነናል ይላሉ። አንዱ እሱ ነው። ከሶስት ወይም ከአራት ሳምንታት በፊት ከመንግስት ጋር ከዚህ ዘር ጨፍጫፊ ነው የሚሉት ጄኖሳይዳል ሪጅም ዘር ጨፍጫፊ አገዛዝ ጋር ድርድር እንደማይኖረን አሁን ላይም ወደፊትም ድርድር እንደማይኖረን ነገረን ነበር። በተለይ ለአፍሪካ ህብረት ምክትል ሊቀመንበር ለሰልማ ማሊካ ራሱ እስክንድር ነጋ ይሄን አሳውቋል። ከ3 ወይም ከ4 ሳምንት በፊት ከዚህ ጄኖሳይዳል ሬጂም ጋር ምንም አይነት ድርድር አይኖረንም የሚል ነገር አሳውቀን ነበረ ይላሉ። ስለዚህ አሁንም የተጭበረበረውን ነገር እባክሽ በተለይ ለሷ ነው፣ ለአፍሪካ ህብረቷ ነው። የኢጋድ እንኳን ያው የኢጋዱ ዋና ሰው የጠቅላይ ሚኒስትር አብይ አህመድ ሰው ስለሆነ እሱ ብቻ ስለሆነ የዛ ሰው ስለሆነ እዛ ላይ ብዙ ተስፋ የለንም ይላሉ። ነገር ግን ለሰሊማ ማሊካ ግን ወጥተሽ የምታውቂው ነገር እንድትናገሪልን የሚል ነገር አንስተዋል እነ እስክንድር። ካልሆነ ግን ይሄ አይነት አካሄድ ወደፊት ሊኖር የሚችልን የሰላም ሂደት ዝግ ሊያደርግና ሊጎዳ ይችላል የሚል ነው። በአጠቃላይ እነዚህ በሶስት ያሉ ነገሮች የተነሳ ጉዳይ ነው። እነዚህ 3 ነገሮች የተነሱበት መግለጫ ነው። እንዳልኳችሁ ስለ እውነት ብለሽ እውነቱን ተናገሪ፣ ታውቂያለሽ። አፋሃድ ከመንግስት ጋር ተገናኝቶ አያውቅም። አፋሃድ ከመንግስት ጋር ተደራድሮ አያውቅም። አፋሃድ ከመንግስት ጋር ወደፊትም እንደማይደራደር አሳውቆሽ ያውቃል። ስለዚህ ይሄንን ስለምታውቂ ወጥተሽ ይሄንን ነገር ተናገሪ። አፋሃድ እዛ ቦታ ላይ የሰላም ስምምነት ከመንግስት ጋር አልተፈራረመም። የተፈራረመው አንድ ግለሰብ ነው፣ ምንም ተከታይ የሌለው አንድ ግለሰብ ነው የሚል መግለጫ ነው እነ እስክንድር ነጋ የሰጡት። አንዳንድ በእንደዚህ አይነት በዚህ አጋጣሚ ይሄ ማስረሻ ሰጤ እና የክልሉ ፕሬዝዳንት አረጋ ከበደ ባደረጉት ስምምነት ላይ አንዳንድ የተሰጡ ሀሳብ አስተያየቶችንም አይቻለሁ። እንዴት ለአንድ ሰው ተብሎ ኢጋድ እና የአፍሪካ ህብረት ይመጣል? እንዴት የአፍሪካ ህብረት የውሸት ለሆነ ፕሮፓጋንዳ ላይ እንዴት ተሳታፊ ይሆናል የሚል ከዛን ይሄ ደግሞ መሆኑ በራሱ መንግስት በእንደዚህ አይነት መንገድ የፕሮፓጋንዳ ትርፍ ለማግኘት መሞከሩ መንግስት በድርድር ሂደት ውስጥ ወይም ሀቀኛ የሆነ ድርድር በማድረግ ረገድ የማይታመን አካል ስለመሆኑ ማሳያ ነው። ፕሪቶሪያ ራሱ እንደዚህ የማይፈጽመው እንደዚህ አይነት ባህሪ ስላለው ነው ተብሎ በጣም በብዙ አይነት መልኩ ሀሳብ አስተያየት ሲሰጥበት አይቻለሁ። የዛሬው ውይይታችን ለነዚህ ምላሽ የሚሰጥ ነው። አንድ ነገር ልንገራችሁ። አንድ ሰው አይደለም እዛ ቦታ ላይ የተደራደረው ለኢጋድ እና ለአፍሪካ ህብረት ማለት ነው። ለኢጋድ ለአፍሪካ ህብረት አንድ ሰው አይደለም እዛ ቦታ ላይ የተደራደረው። የውሸትም አይደለም ለኢጋድ ለአፍሪካ ህብረት። ለምን የሚለውን እነግራችኋለሁ።
ለምን የሚለውን ይህንን አይነት ድምዳሜ የምሰጥበትን ምክንያት እነግራችኋለሁ። ወደኋላ ተመልሰን የነበሩ ነገሮችን በሙሉ እያነሳን እንነጋገራለን። አንድ ሰው አይደለም ኢጋድ እዛ ጋር የሚያየው፣ የአፍሪካ ህብረት እዛ ጋር የሚያየው ድርጅት ነው። የውሸትም አይደለም፣ የተጀመረ ጉዳይ ነው ያየው። ቀድሞ የተጀመረን ጉዳይ ነው እዛ ጋር ሲያይ የነበረው። እነ እስክንድር ከመንግስት ጋር ተገናኝተን አናቅም የሚል አይነት ውሸት ውስጥ ለምን መግባት እንደፈለጉ አይገባኝም። እሱን ዛሬ በደንብ እናያለን። ግን ከዛ በፊት ለምን እንደተለያዩ ወይንም ደግሞ ይሄ ሁሉ ነገር ለምን እንደተፈጠረ ማስረሻ ሰጤ ይናገራል። እሱን ላሰማችሁ። ደጋግመን የተናገርነው ነገር ስለሆነ እሱም ያለው ጉዳይ ስለሆነ ብትሰሙት እወዳለሁና እሱን ስሙት እስቲ። ማስረሻ ለምን ችግር የለም። ያለበት ሁኔታ እስኪ አይደለም። ያው እስቲ እንግዲህ ኮሎኒ እየተንቀሳቀሰ ይመስለኛል። ከሱ ጋር እሱ የተወሰነውን ነገር ይቀርፈዋል እንጂ ትንሽ ስጋት አለው። እንደዚህኞች የነ ድርሳን ኃይልም ያው ከወሎ መውጣት የለበትም በሚል እየፈለገኝ ነው ብሎኛል። መንግስትም ደግሞ በዚያው ልክ አጋጣሚ እነሱም መጠቀም ፈልገዋል። መንግስትም በዚህ አጋጣሚ ለመያዝ ፍላጎት እንዳለው ነው እየሰሙ ያለሁት እና ትንሽ ነገሮችን መንተን በእርጋታ ማየት ታለፋሉ። ችግር ያው እንዴት ታደርጊያለሽ? እንዴት ከወያኔ ጋር እንዴት ተብሎ ይሰራል? ወያኔን ወደ ስልጣን ለመመለስ ከሆነ መጀመሪያ ለምን ትግሉንስ ማድረግ አስፈለገ? እሱን እኮ ነው ወይ ተከራክረው ማሸነፍ ነው። እኔ በግልጽ ነው ለስራ አስፈጻሚውም እንትን የሶስቱ እዝ ስራ አስፈጻሚ ባለበት የእዝ አመራር ባለበት ነው ክርክሩንም የተነሳው አጀንዳውም የቀረበው እዚያ ላይ ሁሉም ተረተው ነው። እንዴት ወያኔን ከህወሓት ጋር እንዴት ልንሰራ እንችላለን? ብልጽግናን ማሸነፍም ቢሆን ብልጽግናንም ካሸነፍን በኋላ የምንፈጥረው መንግስት ላይ እኮ ካሁኑ ማሰብ ያስፈልጋል። ወያኔ እንዴት መልሰን 4 ኪሎ እናስገባት ይባላል። ጥይት ለማግኘት ጥያቄያችንን አሳልፈን እንስጥ እንደ ምናምን ነገር ብዬ እንትን ነው። ሁሉም በዚያው ላይ ነበር ሀሳብ ሲሰጥ የነበረውና ትንሽ ልጁ ዝም ብሎ ያው ልጅነትም ስላለበት ነው። ይሄ ፌስቡክ ምናምን ስም ይሰቅላል። ይህ ያለ ችሎታው ያለምን ይሄ እንትና መከታው እሱ ነው ዋናው የዚህ የውሳኔው ባለቤት። ማለት ወደዚህ ውሳኔ ሊያደርስ የቻለበት ምክንያት ምንድን ነው ብሎ አስቀመጠ። ያው እንግዲህ ወያኔ የምትል ወያኔን ጠልተን ብልጽግና እንድንወድ ነው። የብልጽግና ሰርጎ ገብ ጋር አለህበት ማስረጃ አምጡ። እንደዚህ ካላችሁ አንድ ማስረጃ አምጡ። እኔ እንደዚህ አይነት ታሪክ ውስጥ የለውበትም። አለን ካላችሁ ደግሞ ሀሜት አይደለም አምጡት ምናምን እና ያው በዚያ ነው እንትን ያለው። ዞሮ ትክክል አይደሉም። ዋጋም ያስከፍላቸዋል ብዬ አስባለሁ። ድርጅቱ 2-3 ሰው እንትን የሚለው አይደለም። እንዴት ስንት ዋጋ የከፈልኩበትን ድርጅት ጭራሽ ከአባልነት እነሱ ናቸው ያወጡኝ እና አባልነቴን ደግሞ እንዲህ ዝም ብሎ አለ እንዴ? እንደዚያ በጎን በኩል የሚመጡት እንትኖች ተደራድሮ ጨርሷል፣ ለመንግስቶቹ ሊሰጥ ነው ምናምን የሚሉ ነገሮች ነበሩ። እስካሁን ማን ይዞኝ ነው ማለት የኔ ጥያቄ ምንድነው? ከዛ በፊት አሁን ትናንትና አባረናቸዋል ከማለታቸው በፊት አስቀድሞ እናንተን ያነጋገሯችሁ የተካሄዱ ውይይቶች አሉ? ለምሳሌ እናንተን ለመጠየቅና ትክክል አረጋችኋል አላረጋችሁም የሚል ነገር የመስፍንን ባነሳልሽ
አምና የነበረ ነው። ድርጅቱ ራሳቸው ናቸው ኃላፊነቱ ነው፣ ስራው ነው። ግን ደግሞ ላለቃው ማሳወቅ ነበረበት። ስራው ግን ስራውን የሰራ በሚል ነው ነፃ የተባለ ማለት ነው። አሁን ዛሬ የሚነሳበት መንገድ እኮ የለም። ከአመት ምናምን በኋላ አይ ያው እንትን ነው። የኔንም በተመለከተ እኔ ከህወሓት ጋር አልሰራም በሚል በተመሳሳይ ለረጅም ጊዜ ውይይቶች ላይ አቅርብ ያለው ከትናንትና በፊትም ይሄ ውሳኔ ሊወስኑ ከአንድ ቀን በፊት እስከ 11 ሰዓት ድረስ ክርክር ነበረው። ክርክሩም ደግሞ ከህወሓት ጋር ሆነን የምናስመልሰው የአማራ ጥያቄ አለ ወይ ካለ እንሂድ። በእኔ እምነት ግን ከዚህ የረከሰ ቡድን ጋር ህገ መንግስቱን ያረቀቀ ፌዴራል ስርዓቱን ያረቀቀ የኢትዮጵያን በብሔር ፌዴራሊዝም ወጥሮ ችግር ውስጥ የከተተ ይህንን ቡድን ዋጋለሁኝ እንጂ በታምር የእሱ አጋር አልሆንም። ጥይቱም ሽቃውም ሁሉም ይቅርብኝ ነው የኔ እንትን። ከዚያ በኋላ እንግዲህ ለመምታት ሞከሩ፣ አመለጥኩ። እንግዲህ ከአባልነትም ከእንትንም ሰርዘናል ነው ምናምን ብሎ አወጡ አሉኝና ፍላጎቱ ማስወግድ ነበር። ይህንን አጀንዳ የሰጠቻቸውም ራሱ ህወሓት ናት። በቃ ማስተር ማይንድ ማን ነው ያወጣሉ እነሱ። እነማንም ብናጠፋ እንደፈለግን መሆን እንችላለን፣ እንሸጣለን፣ እንለውጣለን ብሎ ያስባሉ። ስለዚህ አስወግዱት ነው የተባሉ። እሱን አስወግዱት፣ ኮሎኔሉን አስገድዱት ነው የተባሉ። እንደሰማችሁት የልዩነታቸውን ነጥብ እንድትረዱት ነው። የልዩነታቸውን ነጥብ እንድትገነዘቡ ብዬ ነው። እና ሂደቱንም ዋናው አሁን ማስረሻን ያው ከመንግስት ጋር ይገናኛል ያሉበት ዋነኛው ምክንያት ከቲፒኤልኤፍ ጋር ትብብር ማድረግ አያስፈልገንም ስላለ ባይዘዌ የተወሰኑ የፋኖ አመራሮች ልክ ነው ብለው የሚያደርጉትን የትኛውንም አይነት ነገር የሚቃወሙ ሰዎችን በሙሉ ከብልጽግና ጋር በማያያዝ ለማሸማቀቅ መሆኑ ነው። ይገርመኛል። ከህወሓት ጋር አንድ ላይ የሰራ ሳትሸማቀቅ ከብልጽግና ጋር መስራት እንዴት ሊያሸማቀቅህ እንደሚችል አይገባኝም። ግን እነሱ እንደዛ ነው የሚያስቡት። እዛ ጋር እየሰሩ ስለሆነ ኖርማል አድርገው ነው የሚያስቡት፣ ስለጀመሩት ሂደቱን ምኑን ማለት ነው። ድሮ እኮ ከቲፒኤልኤፍ ጋር እንትን ማለት ራሱ ባንዳነት ነበረ፣ እዛ በአማራው ፖለቲካ አካባቢ ማለት ነው። እንደዛ ነገር ነበረ በፊት ላይ። አሁን ደግሞ ብልጽግና ሆነ ከቲፒኤልኤፍ ጋር ደግሞ መስራት በቃ የአማራ ብሔርተኝነት መገለጫና መለያ ተደርጎ ነው። አርበኛም ሊያስብልህ ይችላል። ከቲፒኤልኤፍ ጋር መስራት አርበኛ፣ ከብልጽግና ጋር መስራት ባንዳ የሚያስብል ከሆነ የአማራ ብሔርተኛ ቲፒኤልኤፍን የትግራይ ኃይል ብልጽግናን የኦሮሞ ኃይል አድርጎ ነው የሚቆጥረው። እና ምን እያሉ እንደሆነ እናንተ ተረዱት ማለት ነው። ምን እያሉ እንደሆነ ተረዱት። ሁልጊዜም ችግሩ ከብሔር ጋር ነው እምለው ለዚህ ችግሩ ከብሔር ጋር ነው። ችግሩ ከሃይማኖት ጋር ነው። ብልጽግና ከውጭ የመጣ ኃይል አይደለም። ብልጽግና ኢትዮጵያዊ ኃይል ነው። ከሱ ጋር መስራት ባንዳ አያስብልም። ከሻዕቢያ ጋር መስራት አርበኛ እያስባለ ከብልጽግና ጋር መስራት እንዴት ባንዳ ሊያስብል ይችላል? ብልጽግና እንዴት እንደምትረዱት ስለምናውቅ ነው። የኦሮሞ ኃይል ተደርጎ ነው የሚታየው። የኦሮሞ መንግስት ተደርጎ ነው የሚታየው። ምን እያሉ እንደሆነ ትረዱታላችሁ። ኤኒዌይስ ማስረሻ ከብልጽግና ጋር እንዲያያዝ የሆነበት ዋነኛው ምክንያት ከቲፒኤልኤፍ ጋር አልሰራም በማለቱ መስራትም የለብንም በማለቱ ነው። እና መስራት ለምን እንዳለብን ሐሳብ ካላችሁ አምጡ፣ እርቱኝ፣ አሸንፉኝ ነው ያለው። በዛ ረገድ ማሸነፍ ሳይችሉ ሲቀሩ ነው እንግዲህ ማስረሻ ላይ እርምጃ የወሰዱት እንጂ በተለየ አይነት ሁኔታ ግንኙነት ስላለው አልነበረም።
አልነበረም። የተለየ ግንኙነት አልነበረም። እነሱም ሊያሸንፉት ያልቻሉበት ምክንያት አፋሃድ እንደ አፋሃድ የማስረሻን ሐሳብ ነው የሚያወራው። እኔ እኮ ነገርኳችሁ፣ መግለጫ እኮ አውጥተው ያውቃሉ። ከቲፒኤልኤፍ ጋር እየሰሩ የአማራን ጥቅሞች አሳልፈው ሊሰጡ ብለው እኮ እነ ዘመነን አፋሃዶች ሲከሱ ነበር እኮ ነበር። አሁን የተወሰኑ ሰዎች እዛ ካሉት አፋሃድ ውስጥ ካሉት ከነ አስረስ ጋር ምናምን ስለታረቁና ስለተስማሙ እና አፋሃድ አካባቢ ላይ ደግሞ ገንዘብ ስለጠፋ፣ ምክንያቱም ዲያስፖራው ምንም በቃ ትቷቸዋል እነሱ ገንዘብም ምንም ስለጠፋ ስለ አፋሃድ የሚያወራም ሰው ስለጠፋ እንዴት ዝም ብለን ጫካ እንዴት ነው ቁጭ የምንለው በሚል ነው ወደዛ እንግባ እየተባለ ያለው ማለት። እንደዛ የወሰኑ ሰዎች ነው እነ ማስረሻ የገፏቸው። አፋሃድ እንደ አፋሃድ የራሱን አቋም ጥሶ የነበረውን የራሱን አቋም ጥሶ ነው እነ ማስረሻን የገፋው። ይሄ እንደው ልዩነታቸውን በሚመለከት እንድትረዱት ስለፈለኩኝ ነው። ማስረሻም ያነሳዋል። ተመልከቱ። አምና ነው ከአንድ ዓመት ምናምን በፊት ሶሻል ሚዲያ ላይ የአማራ ብሔርተኛው ታወከ። እነ እስክንድር አንድ መረጃ ይዘው ወጡ። ያ መረጃ አፋሃድ ከአሜሪካ፣ ከአውሮፓ ህብረት፣ ከአፍሪካ ህብረት እንደዚሁም ደግሞ ከኢጋድ ተወካዮች ጋር ተገናኝቶ የአማራን ኮዝ ለምን ጫካ እንደገቡ ለምን እንደሚታገሉ አስገነዘበ ወይም አስረዳ የሚል ነገር ተነገረ። ይሄ በአንድ በኩል አፋሃድ ዓለም አቀፍ እውቅና አለው። የአሜሪካ ተወካዮች፣ የአውሮፓ ህብረት ተወካዮች፣ ኢጋድ፣ የአፍሪካ ህብረት መጥተው አነጋገሩት። በትክክልም በዓለም አቀፍ ደረጃ የአማራን ህዝብ ትግል የሚወክለው ድርጅት አፋሃድ ነው የሚል ትርጉም ተሰጥቶት ሊያወሩት ሞከሩ። ይሄ የገባቸው እና በተወሰነም ደረጃ ስለ ጉዳዩ የሚያውቁ አካላት በነ አስረስ በኩል ያሉ አካላቶች አፋሃድ ከመንግስት ጋር ተደረደረ ብለው አወሩ። በዚህ ክርክር ሆነ። ያው ማን ሶሻል ሚዲያው ላይ ማን እንደሚረታ ታውቁታላችሁ። ተደራደረ የሚል ንግግር ተነጋገሩ። ማን ነው ዘመቻ ዘመቱባቸው። ከመንግስት ጋር ተደራደሩ፣ ሸጡን፣ ምናሉን ምናምን የሚል ነገር ተነሳባቸው። አውቶማቲካሊ እነ እስክንድር ተከላካይ ሆኑ። ለማጥቃት ብለው ያወጡት አጀንዳ በሚፈልጉት መጠን የሶሻል ሚዲያ ሰራዊት ስለሌላቸው እዛ ላይ ተመታ እና ወዲያው ወደ መከላከል ሄዱ። እስክንድር እንደው ብዙ ሚዲያዎች ላይ ነበር ያኔ አካባቢ ይወጣ ይሄንን ነገር ሲያስተባብል የነበረው። ዓላማው ማስገንዘብ ነው። ከመንግስት ጋር ምንም ግንኙነት የለንም፣ አልተደራደርንም የሚል ነገር ነው ሲያነሳ የነበረው። በኋላ እንዴት መጡ፣ እንዴት አገኟችሁ ሲባል በአካል ነው የተገናኙት ሲባል ያው ያለንበት እኛ የምናስተዳድረው ቀጠና ላይ መጡ። ሰው መንግስት ፈቅዶ ነው፣ መንግስት ፈቅዶላቸው ነው። ስለዚህ እዛ ሲመጡም የመንግስት የሆነ አይነት ፍላጎትን ይዘው መምጣታቸው የማይቀር ጉዳይ ነው። ስለዚህ ተገናኝታችኋል ከመንግስት ጋር የሚል ነገር በዛ በኩል ተወራ። ይሄንን በደንብ ማስተባበልም አይቻልም። እውነት ነው። በሶስተኛ ወገን ግንኙነት ጀምረዋል። እነ እስክንድር አይ የኛን ጫካ የገባንበትን ምክንያት ለማስረዳት ነው፣ ኮዛችንን ለማስረዳት ነው ቢሉ እንደዛ ቢሉ፣ ነገር ግን እነዚህ የመጡት ተወካዮች ደግሞ ዝም ብለው ሊሰሙ አይመጡም። የመጡበት የራሳቸው የሆነ ምክንያት አላቸው። ያ ምክንያታቸው ግልጽ ነው።
ጉዳዩ በድርድር እንዲቋጭ ይፈልጋሉ፣ ግጭቱ እንዲቆም ይፈልጋሉ። ስለዚህ መንግስትን አናገሩት። መንግስት እኔ ለዚህ ፍላጎት አለኝ አለ። እነሱንም እናናገር አሉት፣ ፈቀደላቸው። በሄሊኮፕተር ነው ሄዱት። ሄዱ፣ ሰሟቸው። ከዛ በኋላ ለምንድን ነው በድርድር ማትፈቱት የሚል ጥያቄ ማንሳታቸው የማይቀር ጉዳይ ነው። በዛን ወቅት እነ እስክንድር ድርድርን እኛ እምቢ አንልም፣ ነገር ግን ጊዜ ያስፈልገናል፣ ድርድርን በመርህ ደረጃ እንቀበላለን ምናምን የሚል አይነት ምላሽ ነው የመለሱት። ዛሬ ላይ ያወጡት መግለጫ ላይ ምን እያሉ ነው? ከ4 ሳምንት በፊት እስክንድር ከመንግስት ጋር ድርድር አይኖርም ብሎ እኮ ለአፍሪካ ህብረት ተወካዩ ጽፏል፣ እንዴት እሱን ረሳችሁት እያሉ እያስታወሱ። ለምንድን ነው ከ4 ሳምንት በፊት መጽሐፍ ያስፈልገው? ለምን? ከዛ በፊት የመደራደር ፍላጎት እንዳላቸው ስለነገሯቸው ስለገለጹ ኢጋድም የአውሮፓ ህብረትም የአፍሪካ ህብረትም ተወካዮች የሚያውቁት ያንን ነው። ጊዜ ስጡን ያሏቸው፣ ሌሎቹንም ወደኛ እናምጣ እንሰባሰብ አይነት ነገር። አሁን ከ4 ሳምንት በፊት ከአፋብኃ ጋር ከነዘመነ ካሴ ድርጅትም በለው መገናኘትና ወደ አንድነት ለመምጣት ውይይት ሲጀምሩ ነው ድርድር የሚባለውን ነገር ትተኗል ያሉት። ለዛ ነው አሁን ላይ ከ4 ሳምንት በፊት እኮ እስክንድር ራሱ ድርድር ከመንግስት ጋር እንደማይኖር ወደፊትም እንደማይኖር አሳውቆሻል የሚሉት። ለምን አሁን ማሳወቅ አስፈልግ? ምክንያቱም ተወካይዋ የምታውቀው ምንድን ነው? እንደሚደራደሩ የድርድር ፍላጎት እንዳላቸው። ከ4 ሳምንት በፊት ያ ውሳኔያችንን ቀይረነዋል ብሎ እስክንድር ያሳወቀው ለዛ ነው። ስለዚህ የአፍሪካም ህብረት የኢጋድ ተወካዮች አንድ የሚያውቁት ነገር አፋሃድ እንደ አፋሃድ ድርድርን በሚመለከት በመርህ ደረጃ የሚቀበል ነገር ግን ለውጤታማነት ሲባል ጊዜ እንደሚያስፈልገው ነው የሚያውቀው። ኢጋድም የአፍሪካ ህብረትም የሚያውቀው ያንን ነው። 1 2 የዛን ጊዜ ከነዚህ ተወካዮች ጋር እንዲነጋገሩ የተወከሉትን ሰዎች ኮሚቴ ተቋቁሞ ነው። ከአፋሃድ ማለት ነው። ከአፋሃድ ስራ አስፈጻሚ ውስጥ ኮሚቴ ተቋቁሟል ከነሱ ጋር የሚገናኝ። ያን ኮሚቴ ደግሞ የሚመራው ማስረሻ ሰጤ። ይሄ በደብዳቤ ነው የተሰጣቸው ለተወካዩ፣ ለአፍሪካ ህብረት ተወካይ፣ ለኢጋድ ተወካይ፣ ለሌሎቹ። ኢጋድም እንደዚሁም የአፍሪካ ህብረት 2 ነገሮችን ያውቃሉ። አንደኛ አፋሃድ እንደ አፋሃድ የመደራደር ፍላጎት እንዳለው፣ 2 ማስረሻ ሰጤ የዛ የአፋሃድ ልዑክ መሪ እንደሆነ ያውቃሉ። አፋሃድ እንደ አፋሃድ ወክሎታል ያን ኮሚቴውን እንዲመራ ማለት ነው። እነዚህ 2 ነገሮች ያውቃሉ። ስለዚህ እዛ አሁን ይሄ የሰላም ስምምነቱ ላይ ማስረሻን ሲያዩት የአፍሪካ ህብረትም ኢጋድም የሚያዩት ማንን ነው? አፋሃድን ነው የሚያዩት። አፋሃድ እኮ አግዶታል ምናምን ልትሉኝ ትችላላችሁ። አዎ፣ ግን እነሱ ሄደን አያውቁም። እነሱ የሚያውቁት ያንን ኮሚቴ ከነሱ ጋር የሚገናኘውን ኮሚቴ የሚመራው ማስረሻ ሰጤ ነው። የድልፋና በዚህ ብዙ አትጠራጠር። እኛ ፕሮግራም የሰራንበት ጉዳይ ስለሆነ ማስረሻ ሰጤ ነበር የሚመራው፣ የውጭ ጉዳዩን የሚመራው እሱ ስለሆነ።
አንዴ ይደራደራሉ ያለ እንደገና ከ3 እና ከ4 ሳምንት በኋላ በፊት ደግሞ አልደራደርም ካለ ቀጥሎ ከ3 እና ከ4 ሳምንት በኋላ ደግሞ እደራደራለሁ አይልም። ይልኩ ይችላል። ሐሳቡን ሲቀያየር ነው የሚያውቁት። እስክንድር አንዴ ይደራደራለሁ ሲል አሁን ደግሞ አልደራደርም አለ። መልሶ እደራደራለሁ ቢል በቃ ሐሳቡን ቀይሮ ነው የሚሉት። መጀመሪያ የተናገረውን መልሶ ከካደ እንደገና ደግሞ መልሶ ሊያመጣው እንደሚችልም ምንም ጥርጥር የለውም። ከዛ ውጪ ይሄንን ያለው እስክንድር ነው። የአፍሪካ ህብረት ይሄንን አውቃለሁ አላለም። የአፍሪካ ህብረት ሁለት ነገር ያውቃል። ድርድር እንደሚፈልጉ እንደዚሁ ማስረሻ ሰጤ ተወካይ እንደሆነ ያንን የአፋሕድ ልዑክ የሚመራው ማስረሻ ሰጤ እንደሆነ ያውቃሉ። የሰላም ስምምነት ተፈረመ ሲባል የሚያዩት ማስረሻን ብቻ አይደለም፣ አፋሕድ ነው የሚያዩት። የአፍሪካ ህብረት፣ ኢጋድ። ልብ በሉ ትላንት እንዳልኳችሁ ያ መድረክ ያ ስምምነት ለሀገር ውስጥ የፖለቲካ ፍጆታ አይውልም። ምንም ትርፍ የለውም። ምንም ትርፍ የለውም። የሚውለው ትርፍ የሚያገኘው ለዓለም አቀፉ ማህበረሰብ። ቢያንስ መንግስት ጉዳዩን በድርድር ለመፍታት ፍላጎት ብቻ ሳይሆን ቁርጠኝነትም ጭምር እንዳለው ማሳያ አድርጎ ሊያቀርቡ ይችላል። ለሀገር ውስጥ የፖለቲካ ማህበረሰብ ግን የሀገር ውስጥ የፖለቲካ ማህበረሰብ ማስረሻ ሰጤ አፋሕድ እንዳገደው ያውቃል። ስለዚህ አፋሕድን የተደራደረው ቢልህ ብዙም አታምነው ነው። ለሀገር ውስጥ የፖለቲካ ፍጆታ አይውልም። ለዓለም አቀፉ ማህበረሰብ ግን ይውላል። ቢያንስ እነ እስክንድር ነጋ ማስረሻ ሰጤን ሲያግዱ ካገናኙት ተቋማቶች ጋርም ያለውን ግንኙነት ሊያስቀጥል በማይችልበት አይነት መልኩ ማሳወቅ የነበረባቸው ይመስለኛል። ልክ ለኛ ለሀገር ውስጥ የፖለቲካው ማህበረሰብ ባሳወቁት አይነት መልኩ ለዛ ማሳወቀው ቢሆን ኦኬ፣ አሳውቀዋቸው እንዴት ማስረሻን የአፋሕድ ተወካይ አድርገው የአፍሪካ ህብረትም ኢጋድም ለምን ተቀበለው ብለን ልንጠይቅ እንችላለን። ምን እያልኳችሁ ነው? ችግሩ የአፍሪካ ህብረት ኢጋድ ጋር አይደለም። እነሱ ጋር መማፀን አያስፈልግም። ችግሩ ያለው ራሳቸው እነ እስክንድር ጋር። ችግሩ ያለው እነ እስክንድር ጋር። አስታውሳለሁ ይሄንን አይነት ግንኙነት ሲጀምር ስራ አስፈጻሚው ጋር ሲሰበሰቡ እናገኛቸው እነዚህን ተወካዮች ሲባል አንዳንድ የስራ አስፈጻሚ አባላቶች አረ ከመንግስት ጋር ተገናኙ ይሉናል። ስለዚህ ቢቀርብን ነው ጥሩ፣ እንዲሁም ስማችን ጥሩ አይደለም፣ ብልጽግና እየተባልን ያለ ነው። ይሄ ነገር ደግሞ ቢታወቅ ሌላ ጣጣም ይዞብን የሚመጣው የሚል ነገር ተነስቶ እስክንድር ለሚመጣው ነገር በሙሉ እኔ ኃላፊነት እወስዳለሁ ብሎ ነው ግንኙነቱ የተጀመረው ከነዚህ ተወካዮች ጋር። እሱ ኃላፊነት የወሰደበት ጉዳይ ነው። አሁን ላይ እውነቱን ተናገሩልኝ እንዲል እያስባለው ያለውን አይነት አጋጣሚ የወለደው እሱ የወሰደው ኃላፊነት ኃላፊነቱን ቢወስድ ነው የሚሻለው እንጂ እነሱ የሚያውቁትን ነው። በቃ አፍሪካ ህብረትም ኢጋድም የሚያውቁት ማስረሻ ሰጤ የአፋሕድን ልዑክ የሚመራ ሰው መሆኑን ነው የሚያውቁት። ያንን ነው የሚያውቁት። ስለዚህ እዛ ጋር ማስረሻ ሰጤ ብቻውን እየተፈራረመ እንደሆነ አይደለም ያስቡት። ይሄ መታወቅ መቻል አለበት። ስለዚህ ችግሩ የራሱ የእስክንድር ነው። እስክንድር ግን ወይም እነ እስክንድር አሁን እንደዚህ አይነት ተማጽኖ ውስጥ የገቡበት ምክንያት ምንድን ነው? ለምንድን ነው አሁን እንደዚህ በጣም የተረበሹበት? ሌሎቹም በጣም ተረብሸውበት አይቻለሁ። አንድ ሰው እኮ ነው እዛ እኮ የተፈራረመው እና ከተምና ለምን ትረበሻለህ?
ለምን በዚህ መጠን መነጋገሪያ ታደርገዋለህ? ለምን አታወው? እነ እስክንድር ለምንድን ነው ይኸው ትላንትም በቃል ሲናገር ነበር፣ ዛሬም መግለጫ እንዲያወጣ ነው። ስለዚህ የአንድ ሰው ጉዳይ ከሆነ ተከታይ የሌለው ሰው ከሆነ ለምን አትተው? የምታውቀው ከሆነ በቃ አንድ ሰው ነው ምናምን የምትል ከሆነ አንድ ሰው እንትን ያለው ለምን ይረብሻል ነው። ያው የድርጅቱ ስም ስለተነሳ ነው አይደለም። ግን እሱ አይደለም ዋናው ነገር የአፍሪካ ህብረትና ኢጋድ መገኘቱ። የአፍሪካ ህብረት ኢጋድ መገኘቱ ነውና ለዓለም አቀፉ ማህበረሰብ የሚያስተላልፈው መልእክት ትልቅ ስለሆነ አፋሃድ የሚባል ድርጅት እንደተደራደረ ነው። አሁን የማደናገር አቅም አለው ዓለም አቀፉን ማህበረሰብ። ያ ስለሆነ ነው እነሱ በአፍሪካ ህብረት ራሱ ኢጋድ መግለጫ አውጥተዋል። በዚህ ጉዳይ እኮ አበረታተው በርቱ ብለው ለአፈጻጸሙም እንደዚሁ በርቱ ብለው። ስለዚህ ችግሩ የማንም አይደለም። መንግስት የተፈጠረለትን እድል ነው የተጠቀመው። ግንኙነቱን የፈጠሩት የድርድር ፍላጎት እንዳላቸው ኮሚቴ አቋቁሞ ማስረሻ እንዲመሩ ያደረጉት ራሳቸው አፋሃዶች ናቸው። ስለዚህ ማስረሻ ያው ውክልናውን ይዟል፣ ሄደ እንደ አፋሃድ ተደራደርኩ አለ። አሁን አፋሃድ ስም የጠፋ እያለ ነው ያለው። ግን እኔ የአፋሃድ ስም ከጠፋ ቆይቷል ባይ ነው። ሁለተኛው እነ እስክንድር እንደዚህ እንዲማጸኑ እያደረጋቸው ያለው ጉዳይ ከዚህ በኋላ እስክንድር እውነቴን ነው እስክንድር እያልኩ ነው የማወራው። እስክንድር ከዚህ በኋላ በፋኖ ትግል ውስጥ ትርጉም ያለው ሚና አይኖረውም። አሁን አንድ ለመሆን እና አዲስ አጀንዳ ይዞ ለመምጣት በጣም እየሰሩ ነው። እንደውም ይሄ እነ ማስረሻ የፈጠሩት ማደናገር ደግሞ የበለጠ አንድ ሆነን መምጣት አለብን ብለው እንዲያስቡ እያደረጋቸው ነው ያለው። እንግዲህ የዛ የአንድነቱ መሪ ይሆናል ተብሎ የሚታሰበው እስክንድር ነበር። ነገር ግን የእስክንድር አመራር የት እንደሚያደርስ አይ ቲንክ ይሄ አጋጣሚ አንድ ማሳያ ሆኗል። እስክንድርን ለመምታት አንተ እጩ መሆን የለብህም ለማለት እነ አስረስ እነ ዘመነ ሌላ ተጨማሪ ምክንያት ነው ያገኙት። በፊት ላይ በኢትዮጵያ ላይ አንተ በአማራ ብሔርተኝነት ላይ አልወሰንክም፣ በአማራ ብሔርተኝነት ላይ ልናምናህ አንችልም ነበረ። አሁንስ ምንድን ነው የሚሉት? የአንተ ድርጅት እኮ የት እንደደረሰ እናውቀዋለን። አንተ የመራሃው ድርጅት ምን እንደሆነ እናውቃለን። ሄዶ ከመንግስት ጋር ተደራድሯል። ተቀበልክም አልተቀበልክም ፎኒክስ መንግስት ለኢጋድና ለአፍሪካ ህብረት ማስረሻን የአፋሃድ ተወካይ አድርጎ አቅርቧል። እሱን እኮ ነው የምለው። የአፋሃድ ተወካይ አድርጎ ያቀረበው ራሱ አፋሃድ ነው። ማስረሻ መንግስት ምን አግብቶት ነው እሱን ተወካይ አድርጎ የሚያቀርበው? እንዴ መንግስት እስቲ ያቀርበው እነሱ ሲያምናሉ እንዴ? ምን ማለት ነው እንዴ? ይሄ ነው የአፋሃድ ተወካይ ብሎ ማስረሻን አመጣ እና እንዴት ይቀበላሉ እነሱስ? ደብዳቤ ያላቸው እኮ ነው የምላችሁ። አፋሃድ ማስረሻን ስለመወከሉ ደብዳቤ ያላቸው አፋሃድ ነው የወከለው ማስረሻ ስትይ ማስረሻ ሰጤን አፋሃድ ነው የወከለው። እሱን የሚያውቀው እጅ ሰጠኮ ለመንግስት። እሱን ነገርኳችሁ። ተደራደረ፣ እጅ አልሰጠም። እጅ መስጠት አይደለም፣ እጅ እኮ አልሰጠም እኮ አልኳችሁ ባለፈው። እጅ አልሰጠም። እጅ ተሰጠ ምናምን ተብሎ ከተወራ በኋላ እኮ እኔ አጣርቼ እጅ አልሰጠም ማስረሻ አልኳችሁ። ከዛ በኋላ ይኸው እጅ አለመስጠቱን የሚያሳይ አጋጣሚ ትናንትና
ታየ። እጅ ሰጠ እኮ ማስረሻ ሲባል በፊት ሁሉ እኮ ይባላል እና ተከብቤ መንግስት እየፈለገኝ ነው ማለት እጅ ሰጠው ማለት ነው። በኃይሉ መንግስትም ሊያስረኝ እየፈለገ ነው እያለ ነው። አጋጣሚውን ተጠቅሞ ሊያስረኝ እየፈለገ ነው ያለ ያሰማው ድምፅ ላይ ስሙት፣ ድጋሚ ስሙት፣ ድምፁን ስሙት። እዚሁም ላይ ስላለ መንግስትም አጋጣሚውን ሊጠቀምበት ነው፣ ሊይዘኝ ነው፣ ሊያስረኝ ነው የሚል ነገር ነው ያነሳው። እጅ ሰጠው የሚል ነገር የለውም። ግን የወከለውም እንዳልኳችሁ ራሱ አፋሕድ ወክሎታል። ሲያነሳው ሲወክለው ያውቃሉ። የአፍሪካ ህብረትም ኢጋድም ሲያነሳው ግን አያውቁም። ኤኒዌይስ ለነ እስክንድር በጣም አደጋ አለው የትላንቱ አጋጣሚ። ለነ ዘመነ ደግሞ በጣም ጥሩ አጋጣሚ፣ እስክንድርን ከአመራርነት ለመግፋት ጥሩ ሌላ ተጨማሪ ምክንያት አግኝተዋል። እስክንድር ድሮ መምራት አይችልም የሚል ነገር ነው የሚያነሱት። በፊት ላይ እንዳልኳችሁ በአማራ ብሔርተኝነት ላይ እምነት የለህም። እንደ መነሻ ነው እንጂ የምታየው እንደ ግብም መድረሻ የምታየው ጉዳይ አይደለም። እንደ ታክቲክ ነው እንጂ እንደ ስትራቴጂ የምታየው ጉዳይ አይደለም። የአማራ ብሔርተኝነት እንደ ርዕዮተ ዓለም አታየውም፣ አትወስደውም ነበር የሚሉት። አሁንስ አሁን አንተ ድርጅት መምራት አትችልም የሚለው የሚያነሱበት እያሉም ያሉት ያንን ነው እና ለነ ዘመነ ሰርግና ምላሽ እንደሆነላቸው ገምታለሁ። ከማስረሻ ጋር አያይዘው እስክንድርንም ለማጥቃት ሌላ ምክንያት ሆኖላቸዋል። እስክንድርን አግኝተውበታል። አፋሕድን እንደዛ አድርገህ አሁን ትልቁን ደግሞ ድርጅት እንዴት አምነን ልንሰጥህ እንችላለን የሚለው ሰው እስክንድር ምናልባት አዲስ ድርጅት ከመሰረቱ በዛ ድርጅት ውስጥ በእርግጠኝነት ነው የምላችሁ ትርጉም ያለው ተሳትፎ አይኖረውም። ለዛ ነው አሁን ላይ የአፍሪካ ህብረት ተወካዩን ስለ እውነት ብለሽ እውነቱን ተናገሪልን የሚሉት። እውነቱ ግን አሁን እንዳልኳችሁ ነው። ምንም መካድ አያስፈልግም። በሶስተኛ ወገን ከመንግስት ጋር ግንኙነት ሲያደርጉ ነበር። ይህን መካድ አያስፈልግም። አንድ ሁለት ከመንግስት ጋር ሁለተኛ ከዚህም በኋላ አንደራደርም ደግሞ ቀይረው ደግሞ ይሄንን ብለዋል። ለምን? ድርድርን በሚመለከት አቋም መያዝ አለባቸው። እሱንም በሚመለከት ሌሎች እስኪቀበሉት ጊዜ ድረስ ለማሳመን መሞከር ነው እንጂ ለድርድር ራሳችንን ክፍት አድርገን ከዛ በኋላ የዓለም አቀፉ ማህበረሰብ እኛን ሲቀርበን እውቅና እንዳለን አድርገን በማስወራት ወይም ደግሞ በማሳየት ቅቡልነት ማግኘት እንችላለን ለሚል አይነት ዓላማ ድርድርን መዋል ተገቢ አልነበረም። መወሰን ያስፈልጋል። ሌላው ተደራደረ አልተደራደረ የራሱ ጉዳይ ነው። ግን ድርጅቱ የራሱ የሆኑ አቋሞች አሉት። በነዛ አቋም መቀጠል ነው። እውነት ለመናገር እኔ እስክንድር ቢሆን ኖሮ አፋሕድን ወክሎ የተደራደረው በጣም ጥሩ ነበር። መንጋ ተፈርቶ ሲወላውል ነው እንትን ያልኩት። እንደዚህ ሆኖ አሁን አፋሕድ አለ ማለትም ይቻል አይደለም። ይሄ ድርድር ለውጥ ያመጣል ወይ የሚለው ምንም ለውጥ የለውም። ይሄ ምንም ጥያቄ የለውም። ለውጥ አይኖረውም። ጦርነቱን አያስቆምም። ነገርኳችሁ እኮ እኔ እንዴት ነው የምታስቡኝ? አፋሕድ እኮ ሲያግደው እኔ ፕሮግራም ሰርቻለሁ። ግልጽ ላድርግላችሁ መሰለኝ። እኔ
አፋሃድ ነው ከመንግስት ጋር የተደራደረው ብዬ እኮ አላምነው። እንደዛ እኮ አይደለም እምነት። ማስረሻን የተደራደረው እኔ እኮ አውቃለሁ። እነ እስክንድር ማስረሻን ስለማገዳቸው ነው ያውቃል። የአፍሪካ ህብረት ግን ያን አያውቅም ነው እያልኳቸው ያለው። ኢጋድ ያንን አያውቅም ነው እያልኳቸው ያለው። እኔ አፋሃድ ከመንግስት ጋር በማስረሻን ወክሎ ተደራደረ ብዬ አላምንም። በመሰረቱም አንድ ድርጅት እንደዚህ አይነት ትልቅ ትርጉም ያለውን ጉዳይ በተወካይ የሚያደርጋልን ብዬም አላምንም። ድርድር ሲሆን በተወካይም አይደረግም። ድርድር ሲባል ራሱንም የቻለም ሂደትም አለው። ቁጭ ብሎ ማውራት፣ መነጋገር፣ እንዲህ አይነት ነገሮች እኮ አሉት። እንደዚህ አይነት ነገሮች አሉት። ሶኒ አፋሃድ ነው የተደራደረው የሚል እምነት አይደለም ያለኝ። ግን የአፍሪካ ህብረት ኢጋድ ግን የሚያውቀው ያንንም ደግሞ ያሳወቀው መንግስትም አይደለም ማንም ሳይሆን ራሱ አፋሃድ ነው። አፋሃድ ነው ያሳወቀው። ስለዚህ አፋሃድ ያሳወቃቸውን ነገር ይዘው ነው የመጡት። በእነሱ በኩል እነ እስክንድር ይገናኙ ነበር ከመንግስት ጋር ይገናኙ ነበር። እስክንድርም ይሄን ለምን እንደሚክድ አላውቅም። በቀጥታም ይሁን በተዘዋዋሪ ተገናኝተን አናውቅም። ተገናኝተህ ታውቃለህ? በተዘዋዋሪ በሶስተኛ ወገን ተገናኝተህ ታውቃለህ? ይሄንንም መካድ አያስፈልግም። እድሜ ልክን ልትዋጋ ነው እንደዛ የገባው አይደለም እኮ። ችግሩ ከጦርነት በመለስ ባለ ጉዳይ መፈታት የሚችልበት እድል እኮ ከመጣ በዛም መፍታት እኮ ተገቢ እኮ ነው። ጦርነት እኮ በነገራችን ላይ አንድን ኃይል መጣል ብቻ ግብ እኮ አድርገህ የምትገባበት እኮ አይደለም። ጦርነት እንደውም እኮ አትመርጦ። ጦርነት እኮ ማስገደጃ አቅም እኮ ነው። ማስገደድ እኮ ነው። ማስገደድ ነው። ስለዚህ ይሄን ተረዶት። የአፍሪካ ህብረት እንዴት ይገኛል፣ እንዴት ፕሮፓጋንዳ ማድመቂያ ይሆናል ምናምን ሲሉ ስለሰማሁኝ ነው። እንዴት አይገኝም? የወከልከው አንተ ራስህ ነህ። መንግስት ይሄንን በማድረጉ ራሱ እነ እስክንድር ነው የሚሉት። መንግስት ይሄን በማድረጉ ከዚህ በኋላ ሊኖር የሚችልን የሰላም አማራጭ ዝግ እያደረገ ነው። ምክንያቱም ስላጭበረበረ የሚላለው እነ እስክንድርም ይሄንን ይላሉ። አንዳንድ ሰዎች ይሄን ሲሉ ገርሞኛል። አንደኛ ነገር አፋሃድም ሌሎቹም በትክክል በሀቅ የመደራደር ፍላጎት ኖሯቸው ቢሆን መንግስት ያጭበረበረው ኦኬ፣ እንደዛ ልንል እንችላለን። እንዴት ነው አልደራደርም ያለ አካል ራሱ ይኸው እዚህ ጋር እኮ እነ እስክንድር እኮ ይላሉ፣ ወደፊትም ድርድር አይኖርም ከመንግስት ጋር እኮ ይላሉ። አልደራደርም ካልክ በኋላ መንግስት ወደፊት ሊኖር የሚችልን የሰላም አማራጭ ዝግ እያደረገ ነው። ኦልሞስት እኮ አንተ አድርገኸዋል ራስህ። አልደራደርም እኮ ብለሃል። አልደራደርም ካልክ መከፋፈያ ነው የሚያደርግ። በቃ መከፋፈያን አሁንም እየተጠቀመበት ያለው ለዛ ነው። አንተን ለመከፋፈል፣ አንተን ለማሳጣት ነው እየተጠቀመበት ያለው። አንተ በትክክል የመደራደር ፍላጎት ኖሮህ ያን ፍላጎትን ተጠቅሞ መንግስት ከመደራደር ይልቅ ሰላም ከማምጣት ይልቅ በዛ የፖለቲካ ትርፍ ለማግኘት ሞክሮ ቢሆን እውነቴን ነው የምለው ተመሳሳዩን እኔ ማለት እችል ነበር። መንግስት በእንደዚህ አይነት መንገድ መሄዱ ስህተት ነው ብል ነበር። ነገር ግን አንተ አልፈልግም ብለሃል። ድርድር የሚባል ነገር የለም ብለሃል። ይህን ካልክ በኋላ እንዲህ አይነት አጋጣሚዎችን አንተን ለማዳከም አንተን ለማሳጣት ቢጠቀምበት ልትፈርድ አትችልም። ማሳያ አይደለም። መንግስት ድርድር ምናምን የሚለውን ነገር አጭበርባሪ ነው የሚለውን ነገር ማሳያ አይደለም። ይሄ ማሳያ አይደለም።
አንዳንዶች ጭራሽ ለጥጣውት የፕሪቶሪያ ስምምነትንም እንደዚሁ ምናምን ሲል የፕሪቶሪያ ስምምነት ቲፒኤልኤፍ ራሱ ነው። የፕሪቶሪያ ስምምነት ላይ በነገራችን ላይ መንግስት አሸንፎበት የወጣ ስምምነት በድርድር አሸናፊም ተሸናፊም የለም የሚባል ነገር አለ አሸናፊም ተሸናፊም የሚባል አለ በድርድር ውስጥ። ሁለቱንም አሸናፊ የሚያደርጋቸው ጦርነት መቆሙ ነው። ግን በዛ ውስጥ ማን ምን አገኘ የሚለውን ስታሰላ ማን አሸናፊ ነው ማን ተሸናፊ ነው የሚለውን ትለያለህ እንጂ ድርድር ማለት በቃ ሁሉም የሚያሸንፍበት ማለት አይደለም። ግን ሁሉንም አታጣም። ቢያንስ ራስን አግኝተህበታል ወይ ተርፈህበታል። እሱ ራሱ ለአንተ ትርፍ ነው፣ ሌላ ነገር የለውም። ቲፒኤልኤፍ ቢያንስ ሁለተኛ ዙር በረሃ አልወረዱበት። ቲፒኤልኤፍ ቢያንስ ለሌላ ጦርነት መዘጋጀት የሚችልበትን ጊዜ አግኝቷል እንጂ ማን ምን አገኘ በሚለው ከተሰላ ቲፒኤልኤፍ ምንም አላገኘ። ጠቅልሎ የወሰደው ብልጽግና ነው። ጠቅልሎ የወሰደ አካል ያ ስምምነት እንዳይተገበር እንቅፋት የሚሆንበት ምንም አይነት ምክንያት የለም። መትረፌ እና ጊዜ ማግኘቴ ትላንት ትርፌ ነበር፣ አሁን ላይ ግን ሳስበው ከዚህም በላይ ይገባኛል የሚለው አካል ነው ያ ስምምነት እንዳይተገበር እንቅፋት ነው። በፕሪቶሪያም ስምምነት ላይ እንዲህ ያደረገው የሚባል ነገር የለም። ይሄ የነ ማስረሻ ሰጤ ከፕሪቶሪያ በምን ይለያል? እርሻው እንደነገርኩ እኮ ነው። እኛ እኮ እናውቃለን። መቼም ይሄንን የሚቀደም ሰው ግራ ነው የሚገባኝ መስለመናገር። እነ እስክንድር ማስረሻ ሰጤ አይወክለንም ብለዋል፣ አግደውታል። ከዛ በኋላ የመጣ ድርድር ነውና በፍጹም ከፕሪቶሪያው ስምምነት ጋር አንድ አይነት ተደርጎ ሊወሰድ አይችልም። የፕሪቶሪያው ስምምነት ህወሓት የሚባለውም ድርጅት የፌዴራል መንግስት ያላገዷቸው የወከሏቸው ሰዎች ሄደው ተነጋግረው የፈረሙ ስምምነት ነው። ለዓለም አቀፉ ማህበረሰብ እኮ ነው ማስረሻ ሰጤ የአፋድ ተወካይ መሆኑ የሚታወቀው እንጂ ለኛማ አፋዶች እኮ ነግረውናል በመግለጫ እኮ አውጥተው አግደነዋል ብለዋል እኮ። ይሄ እውነት እኮ ነው። ይሄን መካድም አይቻልም። ለዓለም አቀፉ ማህበረሰብ ግን በዚህ ደረጃ አላሳወቁም። ስለዚህ የዓለም አቀፉ ማህበረሰብ የሚያውቀው ማስረሻ ሰጤ አፋሃድ እንደወከለው ሰው አድርጎ ነው። ጀምረውታል። መንግስትንና አፋሃድን ማገናኘት የዓለም አቀፉ ማህበረሰብ ጀምሮታል። ሲሰራበት ነበር እና ያ የሰራነው ስራ የሰራንበት እንትን ውጤት አመጣ ነው። በቃ ያንን ነው የሚያውቀው የዓለም አቀፉ ማህበረሰብ። አሁን አንዴ ከሆነ በኋላ ውጡና እውነቱን ተናገሩልኝ፣ እንደዚህ አይነት ነገር አይሰራም። እነሱም እዛ ቆመው ያበረታቱትን ነገር ሲፈልጉት የነበረው የሆነላቸውን ነገር መልሶ ወደ ኋላ የሚቀለብሱበት ምክንያት የለም። ባይሆንም የሚሉት አንተም ናና ተነጋግረህ በሰላም ችግሩን ፍታ ነው። እንደዛ ነው የሚሉት። ይሄ መታወቅ መቻል አለበት። መንግስት ይሄው እንደዚህ አይነት ነገር ስራ መስራቱን በቃ በሀቅ እንደማይደራደር ማሳያ ነው የሚሉ አሉ። አንደኛ ነገር ፖለቲካ ውስጥ ሀቅ የሚባል ነገር የለም። ይሄ ሀቀኛ ድርድር ምናምን የሚባል ነገር የለም። እንደዚህ አይነት ነገር የለም። ምን ማለት ነው? ሁሉም እኮ አንድ ቦታ እየፈለገ እኮ ነው። ምን ብለህ ነው በሀቅ የምትደራደረው? አንተም እኮ አንዱን አሸንፈ እዛ ላይ መውጣት ነው የምትፈልገው። ውድድር ላይ ብዙ ጊዜ ሀቅ የሚባል ነገር አይሰራም። ሀቅ የሚባል ነገር ውድድር ላይ አይሰራም። ውድድር ውስጥ ከሌለ ነው ከውድድሩ ውጪ ከሆንክ ነው። ማንም ሰው ሀቀኛ አይደለም ፖለቲከኛ ሆኖ። ብትፈልጉ አታገኙ ሀቀኛ ሰው ፖለቲካ ውስጥ።
ብትፈልጉ አታገኙ። ነገር ግን ደግሞ አጭበርብሯልም ደግሞ ከተባለም ኦፍ ኮርስ ሊያደርግ የሚችለው ይሄንን ነው እያልኩ ነው። ለምን አንተ ድርድር አልፈልግም ብለሃል። ስለዚህ አንተን ሊያዳክም አንተን ሊያሳጣ የሚችሉ አጋጣሚዎችን ሁሉ ይጠቀምበታል። አንተን ሊከፋፍል የሚችል አጋጣሚ ሁሉ ይጠቀምበታል። በቃ ጦርነት ውስጥ ነው ያለው። አንተ በትክክል ለመደራደር ፍላጎት ኖሮህ መንግስት ግን ለመደራደር ዝግጁ በመምሰል የሆነ አይነት አድቫንቴጅ ለመውሰድ ሞክሮ ቢሆን እውነት አንተ ፍላጎት ኖሮ ቢሆን ተገቢ አይደለም ትላለህ። ግን ፍላጎት የለም። ፍላጎት ከሌለህ ሊያዳክምህ ነው የሚሰራው፣ ሊከፋፍልህ ነው የሚሰራው፣ ሊያሳጣክ ነው የሚሰራው። ቴንክ ዩ መዝገቡ። እስክንድር ነጋ የጀመረው ድርድር ነው ማስረሻ ሰጥ ያጠናቀቀው። ኃላፊነት ወስዳለሁ ብሎ ያስጀመረው ግንኙነት ነው። አሁን አጠናቀቁት። ያን ይሆን። ስለዚህ ጋድ የአፍሪካ ህብረት ምናምን እያልክ መጮህ አያስፈልግም። ግድ የለም በዚህ የሚመጣ ኃላፊነት ችግር ካለ እኔ እቀበለዋለሁ ብለሃል፣ ተቀበል። ያን መቀበል ነው ኃላፊነቱን መውሰድ እንጂ ኢጋድንም የአፍሪካ ህብረትንም ለመንግስት የፕሮፓጋንዳ መጠቀሚያ ሆኑ መንግስታቸው ወረበራቸው። እንደዚህ አይነት ነገር አይሰራም። እውነታው ይሄ ነው።